ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በተያዘው በጀት ዓመት 22 ሚሊዮን ገደማ ህጻናት ክትባት መውሰዳቸው ተገለጸ። ይህ የተገለጸው በጤና ሚኒስቴር የመድኃኒት ሕክምና መሳሪያዎችና መገልገያዎች መሪ ስራ አስፈጻሚ ከኢትዮጵያ መድኃኒት አቅራቢ አገልግሎት ጋር በመሆን በሀገር አቀፍ ደረጃ ያለውን የግብዓት አቅርቦት አፈጻጸም ከሚመለከታቸው ባለድርሻ አካላት ጋር በመሆን በገመገመበት ወቅት ነው። በዚህ ወቅት የኢትዮጵያ መድኃኒት አቅራቢ አገልግሎት የፍላጎት አስተዳደር ዳይሬክተር ወርቅነህ አበበ የክትባት አቅርቦቱ ስኬታማ እንዲሆን አጋር ድርጅቶች እና ባለድርሻ አካላት ከፍተኛ አስተዋጽኦ እንዳላቸው ገልጸዋል። በተያዘው በጀት ዓመት 22 ሚሊዮን ገደማ ህጻናትን መከተብ እንደተቻለም ተናግረዋል። በጤና ሚኒስቴር በእናቶች ህጻናት አፍላ ወጣቶች ጤና አገልግሎት መሪ ስራ አስፈጻሚ የክትባት አገልግሎት ዴስክ ኃላፊ መልካሙ አያሌው በበኩላቸው የተቀናጀ የክትባት አቅርቦት ሰንሰለት ስርዓቱን በማጠናከር በሀገር አቀፍ ደረጃ ላለው የክትባት ፕሮግራም ስኬት የጀርባ አጥንት ነው ማለታቸውን ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው ጽሑፍ አስነብቧል። አክለው የመጀመሪያውን ዙር የጸረ 5 ክትባት ፔንታቫለንት 1 የተከተቡ ህጻናት ሽፋን እንደ አውሮፓውያን አቆጣጠር በ2020 ከነበረበት 71 በመቶ በ2024 ወደ 81 በመቶ ከፍ ማለቱን ጠቁመዋል። ሆኖም ክትባቱን ያልጀመሩ ወይንም ጀምሮ ያቋረጡ በርካታ ህጻናት መኖራቸውን በመግለጽ ክትባቱን ያልጀመሩ ከ5 ዓመት በታች ያሉ ህጻናት ወደ ጤና ተቋም በመሄድ የማካካሻ ክትባት መውሰድ እንደሚገባቸው በመድረኩ መነሳቱን ሚኒስቴሩ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአርብቶ አደር አካባቢዎች ትምህርት የማግኘት መብትን ለማረጋገጥ ሁሉም ባለድርሻ አካላት በትኩረት ሊሰሩ እንደሚገባ ገለጸ። ኮሚሽኑ ይህን የገለጸው በአርብቶ አደር አካባቢዎች ትምህርት የማግኘት መብት አተገባበርን አስመልክቶ ከባለድርሻ አካላት ጋር በአዲስ አበባ ውይይት ባካሄደበት ወቅት ነው። ውይይቱ በተለይም በኦሮሚያ ክልል ቦረና ዞን፣ በሶማሌ ክልልና በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን የተመረጡ አካባቢዎች የትምህርት መብት አተገባበርን በተመለከተ ትኩረቱን ያደረገ ነው። በውይይት መድረኩ የትምህርት ሚኒስቴርና ክትትሉ የተከናወነባቸው ክልሎች የትምህርትና የአደጋ ስጋት አመራር ቢሮዎችን ጨምሮ ሌሎች የሥራ ኃላፊዎች ተሳትፈዋል። በመድረኩ ኢሰመኮ ትምህርት የማግኘት መብት በተለያዩ ዓለም አቀፍና ብሔራዊ የሕግ ማዕቀፎች ያለውን ጥበቃ መሰረት በማድረግ የፌዴራል ተቋማትን ጨምሮ በአርብቶ አደር አካባቢዎች ባከናወነው ክትትል የተለዩ ግኝቶች እንዲሁም ምክረ ሀሳቦች ቀርበው ውይይት መደረጉን ኮሚሽኑ ባወጣው መግለጫ ጠቁሟል። ክትትሉ ትምህርትን ለአርብቶ አደር ማህበረሰቦች ተገኝ እንዲሁም ከኑሮ ዘይቤያቸው ጋር የተጣጣመ ለማድረግ የተወሰዱ እርምጃዎች ቢኖሩም አተገባበሩ ሰፊ ክፍተት እንዳለበትና የሚመለከታቸው አካላት የተቀናጀ መፍትሄ እንደሚያስፈልግ ያመላከተ መሆኑም ተገልጿል። በመድረኩም ከአርብቶ አደር ማህበረሰቦች የኑሮ ዘይቤ ጋር የሚጣጣሙ የትምህርት ስርዓቶችንና ስልቶችን መቅረጽና ማስፋፋት፣ ጎጂ ባህሎችን መቅረፍ፣ የመሰረተ ልማት አቅርቦትን ማስፋፋት እንደሚገባ ተገልጿል። በተጨማሪም የሴቶች አካል ጉዳተኞችና ሌሎች ተጋላጭ የማህበረሰብ ክፍሎች ልዩ ፍላጎቶችን መሰረት በማድረግ ምቹ ሁኔታዎችን መፍጠርና በሚመለከታቸው ተቋማት መካከል ቅንጅታዊ አሰራርን ማጎልበት እንደሚያስፈልግ አጽንኦት ተሰጥቷል። የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች የሥራ ክፍል ዳይሬክተር ሀዊ አስፋው በአርብቶ አደር አካባቢዎች የትምህርትን ተገኝነት፣ ተደራሽነት፣ ተቀባይነትና ከአርብቶ አደሩ የኑሮ ዘይቤ ጋር ያለውን ተስማሚነት ለማረጋገጥ የመሰረተ ልማት ዝርጋታን ጨምሮ የባለድርሻ አካላት የተቀናጀ ጥረት ወሳኝ መሆኑን ገልጸዋል። በመሆኑም መብቱን በዘላቂነት ለማድረግ ሁሉም አካላት ቅንጅታቸውን እንዲያጠናክሩ ጥሪ አቅርበዋል። የሊቢያ ማዕከላዊ መንግስት በ3 ቢሊዮን ዶላር ሚስራታ ወደብን ለማልማት ከሁለት ተቋማት ጋር የስትራቴጂክ ስምምነት መፈራረሙ ተገለጸ። ትሪፖሊ ወደቡን ለማልማት ከኳታር ፈንድና ኤምኤስሲ ግሩፕ ከተሰኘ የዓለም ትልቁ ኮንቴነር አጓጓዥ ኩባንያ ጋር ስምምነት መፈራረሟን አዣንስ ፍራንስ ፕሬስ ዘግቧል። ስምምነቱ ላይ የሊቢያው ጠቅላይ ሚኒስትር አብዱልሐሚድ ድበይባና የኳታር አቻቸው መሐመድ ቢን አብድርሃማን አልታኒ እንዲሁም የጣሊያን ምክትል ጠቅላይ ሚኒስትር አንቶኒዮ ታጃኒ መገኘታቸው ተገልጿል። የጠቅላይ ሚኒስትር ድበይባ ጽህፈት ቤት ስምምነቱን አስመልክቶ ባወጣው መግለጫ 3 ቢሊዮን ዶላር ወጪ የሚደረግበት የማስፋፊያ ፕሮጀክቱ የወደቡን ኮንቴነሮች የማስተናገድ አቅም በዓመት ወደ 4 ሚሊዮን ከፍ እንደሚያደርገው አስታውቋል። ጽህፈት ቤቱ በዚሁ መግለጫው የፕሮጀክቱ ማስፋፊያ ሲጠናቀቅ በዓመት 600 ሚሊዮን ዶላር ገቢ እንደሚያመጣና ለ8400 ሰዎች የሥራ ዕድል እንደሚፈጥር ጠቁሟል። ሚስራታ ወደብ ከሀገሪቱ የኮንቴነር ልውውጥ ውስጥ እስከ 65 በመቶ የሚሆነውን እንደሚይዝ ዘገባው አክሏል። ስምምነቱ የሊቢያን ወደብ ወደ ዘመናዊ ቀልጣፋና ከፍተኛ አቅም ወደሚያጠናክር በአህጉራዊና ዓለም አቀፋዊ ንግድ ላይ ያላትን ሚና ለማጠናከር ያለመ እንደሆነ ዘገባው አክሏል።
በማዕከላዊ አፍሪካ ሪፐብሊክ ከ3 ሳምንት በፊት በተካሄደው ምርጫ ፕሬዝዳንት ፋውስተን አኬንጄ ቱዋዴራ ያሸነፉበትን የምርጫ ውጤት የሀገሪቱ ከፍተኛ ፍርድ ቤት አጸና። ፕሬዝዳንት ቱዋዴራ እንደ አውሮፓውያን አቆጣጠር በ2023 አዲስ ህገ መንግስት በማጸደቅ ለሶስተኛ የስልጣን ዘመን ለመወዳደር የሚያስችላቸውን መንገድ ጠርገው ነበር። የሀገሪቱ የምርጫ ኮሚሽን ፕሬዝዳንት ቱዋዴራ 78 በመቶ ድምጽ በማግኘት ምርጫውን አሸንፏል ሲል መግለጹ ይታወሳል። ይህን ተከትሎም በምርጫው ዋነኛ ተቃዋሚ የነበሩት አኒስት ጆርጅ ዶሎጎሌ በምርጫው መጭበርበሮች ነበሩ በማለት ለሀገሪቱ ከፍተኛ ፍርድ ቤት አቤቱታ አቅርበው ነበር። አቤቱታውን የተመለከተው የሀገሪቱ ህገ መንግስታዊ ፍርድ ቤትም የምርጫ ኮሚሽኑ የ68 ዓመቱ አዛውንት 78 በመቶ ድምጽ በማግኘት አሸንፈዋል ሲል የሰጠውን የምርጫ ውጤት በማጽናት አቤቱታውን ውድቅ አድርጓል። በምርጫው መጭበርበሮች ነበሩ በሚል ይግባኝ የጠየቁት የቀድሞ ጠቅላይ ሚኒስትር ዶሎጎሌ 13.5 በመቶ ድምጽ አግኝተው ነበር። እንደ አውሮፓውያን አቆጣጠር በ2016 እና 2020 በተደረጉ ምርጫዎች ከቱዋዴራ በመቀጠል ሁለተኛው ነው ያጠናቀቁት ዶሎጎሌ በወቅቱ በሁለቱ ምርጫዎች መጭበርበሮች እንደነበሩ የሚያሳዩ ሁነቶች መኖራቸውን ገልጸው ነበር። የሀገሪቱ ብሔራዊ ምርጫ ኮሚሽን ታህሳስ 19 በተካሄደው ምርጫ ድምጽ ለመስጠት ከተመዘገቡ መራጮች ውስጥ 52 በመቶ የሚሆኑት ድምጽ መስጠታቸውን ገልጿል። የምርጫው የመጨረሻ ውጤትም የቀረቡ የምርጫ አቤቱታዎች እልባት ካገኙ በኋላ በጥር ወር አጋማሽ ላይ እንደሚገለጽ ማስታወቁ ይታወሳል። ከምርጫው በኋላ ደግሞ ዋነኛ ተቃዋሚው ዶሎጎሌ በምርጫው አሸንፊያለሁ ብለው እንደሚያምኑ ገልጸው በምርጫው ግን መጭበርበሮች እንደተፈጸሙ ተናግረው ነበር። ሌላኛው የተቃዋሚ ፓርቲ መሪ ዶንዶራ ደግሞ በበኩላቸው የምርጫው ውጤት እስከናካቴው እንዲሰረዝ መጠየቃቸው ይታወሳል። የፕሬዝዳንት ቱዋዴራ ቃል አቀባይ በወቅቱ የምርጫ አሸንፊያለሁ አቤቱታዎች ውሸት መሆናቸውን በመናገር ሁከት ሊያስከትሉ እንደሚችሉ እንዳስጠነቀቁም ተዘግቦ ነበር። በወቅቱ የአፍሪካ ህብረት ታዛቢዎች በበኩላቸው ምርጫው በሰላም መጠናቀቁን አስታውቀዋል። ከዚህ ሁሉ በኋላ የሀገሪቱ ከፍተኛው ፍርድ ቤት የቀረበለትን አቤቱታዎች ውድቅ በማድረግ የምርጫውን ውጤት እንዳጸና አዣንስ ፍራንስ ፕሬስ ዘግቧል።